በደረጀና በማርታ ለረጅም ዓመታት በጥንካሬ የተገነባው የቤተሰብና ፍቅር አደጋ ላይ እየወደቀ ያለ ይመስላል። ከረጅም ዓመታት በፊት ሚስቱ ለስራ እንዲሁም ለትምህርት ከሀገር ወጥታ ባለችበት በስካር ስሜት ተነሳስቶ ከሰራተኛው ጋር በተፈጠረ ግንኙነት ከሚስቱ ውጪ ከሌላ ሴት ልጅ የወለደው ደረጀ በሰዓቱ ሚስቱን እንዲሁም የበኩር ልጁን ላለማጣት ሲል ሳይናገር ሚስጥር አድርጎት ቢቆይም ነገር ግን በጊዜ ሂደት እውነት የፈለገውን ያህል ብትቀበርም ጊዜዋን ጠብቃ መውጣቷ አይቀርም እንደሚባለው በነገሮች በጣም ተጠራጣሪ በሆነችው ላመነችበት ነገር እስከ ጥግ ድረስ በምትፋለመው ክፉና ደጉን ሳትለይ ማስተዋል በጎደለው መልኩ ነገሮችን በምትወስነው የመጀመሪያ ልጁ በተለያየ ጊዜ የደበቀው ሚስጥር ለማጋለጥ ተቃርባ ሳይሳካላት ቀርታለች። ነገር ግን አሁን ላይ አቢጌል ከሌላ ጊዜ በተለየ መልኩ ቤቱ በአንድ እግሩ ሊያቆም የሚችል ከባድ የሆነ ሚስጥር አውቃ ሚስጥሩን ያገኘችበትን ናታንንም በግድ እንዲያገባት እያስፈራራችው የቆየች ቢሆንም ነገሩን ከዚህ በላይ ይዞት መሰቃየት የታከተው ናታን ለደረጀ የተፈጠረውን እየሆነ ያለውን አቢጌል ያወቀችው ሚስጥር ጭምር ነግሮታል። ለዛም ነው ደረጀ ናታንን በፍጥነት ወደ ቤት ሄዶ ወደ መኝታ ቤት አስገብቷት ከዛም እንዳትወጣ አድርጎ እንዲጠብቀው ይላከው። ናታን ወደ ቤት ሄዶ መኝታ ክፍሉ እንደገባም የመጣችው አቢጌል ትቀጥልና እየጠራሁህ ሰምተኸኝ ለምንድነው ጥለኸኝ የገባኸው? እኔ እኮ ሚስትህ ነኝ። ለምንድነው የማትስመኝ? ውጪ ብለህ ስትገባ እንደዚህ ነው ትሪት የምታደርገኝ ስትለው ናታንም እኮ እኔ አንቺ ባል ሰሚያለሽ፣ እዚህ ምድር ላይ እኔና አንቺ ብቻ ብንቀር ለራሱ መቼም ነው ማላጋባሽ ብሎ አስረግጦ ይነግራታል። በዛን ሰዓት ጨዋታቸውን ጨርሰው ዳጣና ውሃ ምጥን ወደ ቤት እየገቡ ነበር። እዛ ባሉበትም ደረጀ ከውጪ በንዴት በሩ በርግዶ ወደ ውስጥ ይገባና ሁላችሁም ወደ የክፍላችሁ ግቡ ብሎ ሲጮህባቸው ምጥን ወደ ቤቷ ውሃም ወደ ክፍሏ ተራርጠው ይሄዳሉ። ዳጣ ግን እዛው በቆመችበት ግራ በመጋባት እንዲሁም በጭንቀት ስሜት ውስጥ ሆና እንዲህ አባዬ ምን ሆነክ ነው ብላ ስትጠይቀው ደረጀም የሷን ጥያቄዎች ችላ ብሎ አቢጌል የት ናት ብሎ ይጮህባታል። ደረጀ እንደመጣ ሳያውቁ የናታን ክፍል ውስጥ ሆነው እየተጨቃጨቁ የነበሩት እና አቢጌል አሁንም ድረስ ጭቅጭቃቸውን አላቆሙም ነበር። እሷም ትቀጥልና ይኸውልህ ትሰማኛለህ፣ ወደ ሳይሆን በግድህ ነው የምልህን ብቻ ታደርጋለህ እሺ ብላ ስታስፈራራው ናታንም የዛኔ እሺ ስልሽ የምር ቀለበት ማደርግልሽ መስሎሽ ነበር እንዴ? ጊዜ ነው እሺ የገዛሁት ትንሽ መቆያ ጊዜ ይላታል። በንግግሩ የተናደደችው አቢጌልም ይኸውልህ ናታን ሁሉንም ነገር ለእማዬ እናገራለሁ። ከዛ በኋላ ምን እንደሚፈጠር አብረን እናያለን። ከዚህ በኋላ አንተም ዳጣም ሆነች ሰላም ሁላችሁም እዚህ ቤት አትኖሩም። ዳጣ የምትባል ሴት አታገኙም ስትለው ናታንም በንዴት ከተቀመጠበት ተነስቶ ሰሚኛለሽ አንቺ የዳጣ ጫፍ ላይ እንኳን አትደርሺም እሺ። በተከበረ ቤት ካደግሽው አንቺ ይልቅ መንገድ ላይ ተጥላ ያደገችው ዳጣ እጥፍ ትበልጥሻለች ብሎ ሲላት ለኛው አቢጌልም በንዴት እየጮኸች ክፍሉን ማበላሸትና ማመሰቃቀል ትጀምራለች። ልጁ ያደረገችውን ሰምቶ በንዴት ስራውን ትቶ እየተክለፈለፈ የመጣው ደረጀም ይኸውልሽ ዳጣ አንቺም ሆንሽ ውሃ ከክፍላችሁ እንዳትወጡ ግቢ ወደ ክፍልሽ ብሎ ጮሆባት ወደ ናታን ክፍል ያመራል። በሰማችሁ ነገር ተናዳ የናታንን ክፍል እያዘባረቀች የነበረችው ኤቢም ናታን አስቆማት። ትሰሚኛለሽ አንድ ነገር ልንገርሽ፣ ምንም ነገር አታመጪም እሺ፣ ደግሞ ዳጣን አገባታለሁ ሲላት ኤቢም እሺ ናታን እንደዛ ከሆነ ጥሩ፣ ሁሉንም ነገር እማዬ መስማት አለባት እሺ፣ ከዛ እያንዳንዳችሁ ከዚህ ቤት ትሄዳላችሁ ብላ በሩን ከፍታ ልትወጣ ስትል ናታንም ከኋላዋ ይዞ ወደ አልጋው ወርውሮ ያስቀምጣታል። በዛን ሰዓት የመኝታ ቤቱ በርም ይንኳኳል። ናታንም በሩን ይከፍተዋል። ደረጀ ነበር። እሱም ወደ ውስጥ ይገባና ቁልፉን ሰጥቶት እንዲወጣ ለናታን ይነግረውና ያስወጣዋል። ናታንም ወደ ሳሎን ሲሄድ ዳጣን ሳሎን ተቀምጣ ያገኛትና ማውራት ይጀምራሉ። እሷም ትቀጥልና ምንድነው የተፈጠረው? አባዬ እኮ በጣም ተቆጥቷል። አንተም ከኤቢ ጋር ስትጨቃጨቁ ነበር። ቆይ እሺ ምንድነው እየተፈጠረ ያለው? ቆይ ለአባዬ ነገርከው እንዴ ብላ ስትጠይቀው ናታንም አዎ ነገርኩት፣ ምንም ነገር ማድረግ አልቻልኩም። ከዚህ በላይ ልታገሳት አልቻልኩም። እሷ ምንም አትሆንም። ሁሌም ቢሆን ከመማር ይልቅ ከቀን ወደ ቀን እየባሰባት ነው ያለው። በቃ አባዬ ከዚህ በኋላ እንደፈለገ ቢያደርጋት አያገባኝም፣ የራሷ ጉዳይ። እኔ በቃ ራሴን ነጻ አውጥቻለሁ ብሎ ይላታል። ናታንን ከክፍሉ አስወጥቶ ከበኩር ልጁ ጋር የተፋጠጠው ደረጀን በንዴት ምንድነው ያወቅሽው ብሎ ሲጠይቃት አቢጌልም አባዬ በጣም ይቅርታ ብላ ስትለው ደረጀም ስንት ጊዜ ነው ይቅርታ? ስንት ጊዜ ነው ምህረት? ሰምኛለሽ ይሄ መጨረሻችን ነው። አንቺ ዛሬ አይደለም ጥፋት የጀመርሽው። እንደ ብድጃ እሳት ቀስ እያልሽ ስርሽ ሰደሽ አሁን ለኔ ሰደድ እሳት ሆንሽ። በቤቴ ልታነጁ ምንም አልቀረሽም። አንቺ ልጅ ቆይ እኔ ምን ላድርግሽ? ያለብኝ ጉድ አልበቃ ብሎ ልጁ ገደለ ልባል? ንገሪኝ እስቲ። ወይኔ ደረጀ አሁን ያወቅሽውን ነገር ንገሪኝ። ናታን ያስቀመጠውን ነገር ለምን ነካሽ? ይኸውልሽ ነፍስሽን ከስጋሽ ሳለየው በፊት ንገሪኝ ብሎ ሲጠይቃት አቢጌልም አባዬ በቃ እኔ ምንም አላውቅም ብላ ስትዋሸው ደረጀም እኔ ግን ያወቅሽውን ሁሉንም ነገር አውቄዋለሁ። ዳጣ ሰላም ልጅ መሆኗን ያወቅሽ ብሎ ሲጠይቃት ኤቢ አዎ አባዬ አንተ ግን የጓደኛዬ ልጅ ናት ብለህ አልክ። ቆይ ለምን እማዬ መዋሸት ፈለግ? ለምን አስፈለገ ብላ ስትጠይቀው እሱም ቆይ አንቺ ምን የምታውቂው ነገር አለ? እስቲ ንገሪኝ። ናታንን ካላገባኸኝ ይሄንን ጉዳይ ለእናቴ ይናገራለሁ ብለሽ ብታስፈራሪ
የምታስፈራሪ ለምንድን ነው? እሱ ላንቺ ቤተሰብ ሲጨነቅ አንቺ ግን እሱን ታስፈራሪዋለሽ? ንገሪኝ እስቲ ለምንድን ነው ክፍሉ ውስጥ ካሜራ የገጠምሽው? ሰው ሚስጥር ብሎ ያስቀመጠውን ነገር ለምንድን ነው የምትሰርቂው? ቆይ እኔ ምን ላድርግሽ? ነቅዬ እንዳልጥልሽ? የሰውነቴ ትርፍ ህመም ሆንሽብኝ። ምን አለበት አንቺ እንኳን ብትሰሚኝ። ለምን እንደዋሻው በምን ታውቂያለሽ? ሰሚኛለሽ? ክብሬ፣ ትዳሬ፣ ማንነቴ፣ ሁሉ ነገሬ ድምጥማጡ እየጠፋ ነው። ለዚህ ግን አንቺ በፍጹም ሰበብ አትሆኝም። ጨክነሽ ግን ለማርታ ልትነግሪያት ነው? አባዬ ዋሽቷል ልትያዝ ነው? ለዳጣስ ሰላም እናትሽ ናት ልትያዝ ነው? በምን ልቅጣሽ እስቲ ንገሪ። ሰሚያለሽ? ቤተሰብ፣ እህት፣ ወንድም ማለት ምን እንደሆነ እስኪገባሽ ድረስ ከዚህ ክፍል አትወጪም። ኃላፊነት እንዲሁም እውነት ምን ማለት እንደሆነ እስኪገባሽ ድረስ ከዚህ ክፍል ንቅንቅ ላለው ብትይና ድምጽሽ ቢሰማ ሬሳሽ ነው የሚወጣው ብሎ ስልኳን ይዞባት በሩን ቆልፎባት ጥሏት ይወጣል። ወደ ሳሎንም ሲሄድ ናታንን ያገኘውና አጠገቡም ተቀምጦ ናታን አሁን ያንተን አይን የማየት ድፍረት የለኝም። በጣም ሸክሙ ከብዶኛል። ጉልበቴ በሙሉ ተብረክርኮ አቅም አጣሁ። ጸጸት፣ በደል፣ ክህደት ሰውነቴን ክፉኛ አዝለውታል። አሁን አንድ ነገር እስኪፈጠር ድረስ ማንም ሰው አቢጌል ያለችበትን ክፍል እንዳይከፍት። አንተ የእሷ ክፍል ውስጥ ገብተህ ሄደህ በምንም አይነት መንገድ እሷን ከዛ ክፍል ልታስወጣት እንዳትሞክሩ። ለሌሎቹም ንገር፣ ወይ ትለወጣለች ወይ በዛው ትጠፋለች ብሎ ጥሎት ይሄዳል። ከሰዓታት በኋላም ዳጣ ሳሎን ውስጥ ለብቻዋ ተክዛ ጠረጴዛው ላይ ተኝታ ባለችበት ማርታ ከስራ ስትገባ ትመለከታትና ዳጣዬ ምን ነው ብቻሽን? እናቴ ልጆቹ የሉም እንዴ? ደግሞ ደሬ መጥቻለሁ አላለኝም እንዴ ብላ ስትጠይቃት ዳጣም አዎ እማዬ ሁሉም መኝታ ቤታቸው ውስጥ ገብተው ነው ትላታለች። ማርታም ግራ ተጋብታ ለምን በሰላም የሆነ ነገርማ ተፈጥሯል ብቻ የፈራሁት ነገር ደርሶ እንዳይሆን ብላት በፍጥነት ወደ መኝታ ቤታቸው ትሄዳለች። ወደ ውስጥ ስትገባም ደረጀ ለብቻው እየተብሰለሰለ አልጋው ጫፍ ላይ ታገኘዋለች። ቀጥላም ደሬ ምንድነው ልጆቹ ወዴት ሄደው ነው ብላ ስትጠይቀው እሱም ደህና ናቸው ማርቲ፣ እኔ ነኝ ወደ የክፍላችሁ ግቡ ያልኳቸው፣ ይልቅ ነይ ቁጭ በይ ሲላት እሷም አጠገቡ ሄዳ ትቀመጥና ምንድነው ቆይ ደሬ ቻልኩ አሁን ግን ከአቅሜ በላይ ሆንክ ደሬ፣ ለይምሰል ነው እንጂ ደህና መስዬ የምታየው ምንድነው የተፈጠረው? አንተስ ምንድነው የሆንከው? እስከ መቼ ነው እንደዚህ የምንቀጥለው ብላ ስትለው ደረጀ ማርትዬ ሁሉንም ነገር በጊዜው እነግርሻለሁ። ሁሉንም እንደምታውቂ ካንቺ የተሰወረ ነገር እንደሌለ አውቃለሁ። ሁሉንም ለኔ ብለሽ ነው የተውሽው። እንግዲህ ማርታ ብዙ ነገሮች ሳልጠብቃቸው ግን ያለፍኳቸው ችግሮች አሉ። ህልም የሚመስሉ የተጻፉ የፊልም ስክሪኖች ድርሰት የሚመስሉ ችግሮች ተፈጥረዋል። ማርታ አሁን በቅቶኛል። እያንዳንዱን ነገር ታውቂያለሽ። ለምንም ነገር ተዘጋጂ። ፀሐይ በምዕራብ ልትወጣ እንደምትችል፣ እሳትም እንደ በረዶ ሊቀዘቅዝ እንደሚችል፣ አንበሳ ማድኖ የያዛትም ሚዳቆ አዝኖ ሊተዋት እንደሚችል የዚህን ያህል ራስሽን አዘጋጂ። ዛሬ ባይሆንም ነገ ከነገ ወዲያ እናወራለን። ኤቢን ናታን ክፍል ውስጥ ቆልፌባታለሁ። በጣም ከባድ ጥፋት አጥፍታለች። ለምን ብለሽ እንዳትጠይቂኝ እንድትስተካከል አድርጌ ቀጣታለሁ። ማንም ሰው ወደ በሯ ጋር እንዳይጠጋ ብቻዋን ትሁን ብሎ ያስጠነቅቃትና ነው በነጋታው ጠዋት አንድ ገመድ ይዞ ወደ ኤቢ ክፍል የሄደው። በቀጣይ ምን የሚፈጠር ይሆን? ሀሳብ አስተያየታችሁን ኮሜንት ላይ ጻፉልን።